ሰላም የኢትዮ ፎከስ ቤተሰቦች ኢትዮጵያን በየዓመቱ በጥምቀት በዓል አደባባይ ወጥተን በደመቀ ሁኔታ ማክበር ባህላችን ቢሆንም ዘንድሮ ግን ባላማጣ ከተማ ነገሮች ተለዋውጠዋል። በአካባቢው ባለው የህወሓትና በመንበረ ሰላማ ተጽዕኖ ምክንያት የጥምቀት በዓል እንዳይከበር ታግዶ መዋሉን የሚገልጹ መረጃዎች እየወጡ ይገኛሉ። ይህ እገዳ በመመኑ ላይ ያሳደረው ስሜት ምንድነው? ለምንስ በዓሉ ሊታገድ ቻለ? በአካባቢው ያለው ወቅታዊ ሁኔታስ ምን ይመስላል? በእነዚህና ተያያዥ ጉዳዮች ላይ የያዝናቸውን ዝርዝር መረጃዎች የምናካፍላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አላማጣ ላይ በህወሓትና በመንበረ ሰላማ ተጽዕኖ የታገደው የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ እጅግ ተወዳጅና ታላቅ ሃይማኖታዊ እሴት ያለው የጥምቀት በዓል ዘንድሮ በራያ አላማጣ ከተማ ሳይከበር መዋሉ ተገልጿል። በመላው የሀገሪቱ ክፍሎች ታቦታት ወደ ጥምቀተ ባህር ወርደው ምዕመናን በዝማሬና በደስታ በዓሉን ሲያከብሩ ቢውሉም በአላማጣ ከተማ ግን የከተራና የጥምቀት በዓላት ሳይከበሩ ቀርተው አድባራትና ገዳማት ተዘግተው መዋላቸውን የከተማው ከንቲባ ለኢትዮ ፎከስ ገልጸዋል። ይህ ክስተት በከተማዋ ታሪክ ታይቶ የማይታወቅ ሲሆን ለበዓሉ አለመከበር እንደ ምክንያት የተጠቀሱት ነጥቦች ደግሞ በአካባቢው ያለውን ውስብስብ የፖለቲካና የሃይማኖት አስተዳደር ሽኩቻ ይፋ አውጥተውታል። የራያ ሀገረ ስብከት የሥራ ኃላፊዎች ለተለያዩ መገናኛ ብዙሃን እንደገለጹት በጥምቀት ዕለት በአላማጣ ከተማ የሚገኙ 8 ታዋቂ አድባራት ታቦታቸውን ሳያወጡ ቀርተዋል። የሀገረ ስብከቱ ሥራ አስኪያጅ ሊቀ ስዩማን ሀብቱ አየነው በተለይ ለቲክቫ ኢትዮጵያ በሰጡት ሰፊ ቃል የጥምቀት በዓል አለመከበሩንና አብያተ ክርስቲያናት ተዘግተው ህዝቡ በጸሎት ላይ እንዲቆይ መደረጉን አስረድተዋል። እንደ ሥራ አስኪያጁ ገለጻ ለዚህ ዋነኛው መንስኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስና በትግራይ ክልል በሚገኘው መንበረ ሰላማ ሲኖዶስ መካከል ያለው የአስተዳደር ክፍፍል ነው ብለዋል። የመንበረ ሰላማ አባቶች ራያ በትግራይ ኦርቶዶክስ ተዋሕዶ ስር ነው የሚመራው በሚል በዓሉን ለማክበር ወደ አላማጣ መምጣታቸውን ተከትሎ በአካባቢው የሚገኘው ካህንና ምዕመን እኛ በቅዱስ ሲኖዶስ ፈቃድ እየተመራን እያለም ከእናት ቤተክርስቲያን ተለይቶ ከተወገዘ አካል ጋር በዓሉን ልናከብር አይገባም በሚል ተቃውሞውን በዝምታ ገልጿል። ይህም ውጥረት በዓሉ እንዳይከበርና አብያተ ክርስቲያናቱ ተቆልፈው እንዲውሉ ካደረጉ ምክንያቶች መካከል ቀዳሚው ነው ተብሏል። ከሃይማኖታዊ አስተዳደር ሽኩቻው ባለፈ በአካባቢው ያለው የጸጥታ ሁኔታ ለበዓሉ አለመከበር ሌላው ምክንያት እንደሆነ ተገልጿል። ከተማዋን በከንቲባነት የሚመሩት አቶ ኃይሉ አበራም በከተማዋ ሰፍረው የሚገኙ ታጣቂዎች በሃይማኖታዊ በዓሉ ላይ ጫና ማሳደራቸውን ተናግረዋል። እንደ አቶ ኃይሉ ገለጻም የታቦት ማደሪያው ወይም ጥምቀተ ባህሩ በታጣቂዎች ተይዞ መዋሉ ምዕመኑን ለስጋት ዳርጓል። ሀገረ ስብከቱ በአካባቢው ላለው ኮማንድ ፖስት ሪፖርት ቢያደርግም ከኮማንድ ፖስቱ የተሰጠው ምላሽ ጉዳዩ ከአቅማችን በላይ ነው የሚል እንደነበር አቶ ኃይሉ ጠቁመዋል። በዚህም ምክንያት ታቦት ይዞ ወደ ጥምቀተ ባህር በሚወጣበት ወቅት ሊፈጠር የሚችለውን ግጭትና ሊከሰት የሚችለውን የሰው ሕይወት መጥፋት ለመከላከል ሲባል በዓሉን ባለማክበር ቤተክርስቲያናቱ እንዲዘጉ ተደርጓል ተብሏል። የራያ ሀገረ ስብከት ሥራ አስኪያጅ ሊቀ ስዩማን ሀብቱ አየነው ከጥምቀት በዓል በፊት ጀምሮ በካህናትና በዲያቆናት ላይ ከፍተኛ እንግልትና እስራት ሲፈጸም እንደቆየም በዝርዝር አስረድተዋል። እንደሳቸው ገለጻም በእኛ መኑ በሚል ጫና በህወሓት ታጣቂዎች አማካኝነት 4 ካህናት መታሰራቸው ታውቋል። በተጨማሪም 10 ያህል ካህናት በእኛ ካልተመራችሁ ቤታችሁ ቁጭ ትላላችሁ ተብለው ከስራ እንዲታገዱ ተደርጓል ነው የተባለው። ይህንን እስራትና ድብደባ የፈሩ በርካታ ካህናትና የቤተክርስቲያን አገልጋዮች ቀያቸውን ጥለው ወደ ቆቦና ወልዲያ ከተማ መፈናቀላቸውም ተመልክቷል። አቶ ኃይሉ አበራ በበኩላቸው ላለፉት 2 ሳምንታት ካህናትና ዲያቆናት እየታፈኑ ወደ መሆኒ እንደሚወሰዱና ከፍተኛ የገንዘብ ቅጣት እንደሚጣልባቸው ገልጸዋል። ይህ የተቀናጀ ጫና የቤተ ክርስቲያኑ አገልጋዮች በነጻነት እንዳይቀድሱና በዓላትን እንዳያከብሩ ትልቅ እንቅፋት ሆኗል ብለዋል። በዘንድሮው የጥምቀት በዓል ታቦታቸው ሳይወጣም የቀሩት የአላማጣ አድባራት የአላማጣ ቅዱስ ጊዮርጊስ፣ ቅዱስ ሩፋኤል፣ አቡነ ተክለ ሃይማኖት፣ ቅዱስ ገብርኤል፣ አቡነ አረጋዊ፣ ቅዱስ ሚካኤል፣ ቅድስት ደብረ ምስራቅ ኪዳነ ምሕረትና ደብረ መድኃኔዓለም ኢየሱስ ካቴድራል ናቸው። የከተማው ነዋሪዎች እኛ ኢትዮጵያውያን ነን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነን በሚል አቋማቸውን መግለጻቸውን አቶ ኃይሉ ተናግረዋል። መንበረ ሰላማ የሚባለው ሲኖዶስ ከእናት ቤተክርስቲያን ጋር በቀኖናና በትውፊት የተለየ በመሆኑ አንቀበልም የሚል ጠንካራ ተቃውሞ ከህዝቡ መነሳቱ ተገልጿል። ህዝቡ በበዓሉ ቀን ቤቱን ዘግቶ እንዲውል የተደረገው በሃይማኖቱ ላይ የመጣውን የአስተዳደር ጫና ለመቃወምና ሊከሰት የሚችልን ግጭት ለመሸሽ እንደሆነም ተመልክቷል። የራያ ሀገረ ስብከት ይህንን አሳሳቢ ሁኔታ ለቤተክርስቲያኗ የበላይ አካላትና ለመንግስት ቢያሳውቅም እስካሁን ዘላቂ መፍትሄ ያለመገኘቱን ገልጿል። መንግስት በአካባቢው ሰላም እንዲያስከብር
የታሰሩ ካህናት በአስቸኳይ እንዲፈቱና የህዝቡ የሃይማኖት ነጻነት እንዲከበር ጥሪ አቅርበዋል። ጉዳዩ በቅዱስ ሲኖዶስ ታይቶ ውሳኔ እንዲሰጥበትም ሀገረ ስብከቱ አሳስቧል። ከኢትዮ ፎከስ በተጨማሪም ይህን ዘገባ ያጠናከረው ቲክቫ ኢትዮጵያም በጉዳዩ ላይ ሚዛናዊነትን ለመጠበቅ ሲባል የመንበረ ሰላም አባቶችንና የመንግስት አካላትን ምላሽ ለማካተት ሙከራ ቢያደርግም ለጊዜው ሳይሳካ መቅረቱን ገልጿል። ሆኖም ለጉዳዩ ምላሽ መስጠት ለሚፈልጉ ወገኖች ሁሉ በሩ ክፍት መሆኑን አስታውቋል። ውድ ተከታዮቻችን በራያ አላማጣ የተከሰተው ይህ ሁኔታና በሃይማኖታዊ በዓላት ላይ የሚታዩ ተጽዕኖዎች ለሀገሪቱ ሰላም ምን ትርጉም አላቸው? አስተያየታችሁን በኮሜንት መስጫው ላይ ያጋሩን። የኢትዮ ፎከስ አዳዲስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን።